ትሁት እና ዳኒ አንድ ላይ ሆነው ባቀዱት መሰረት ዳኒ የካሌብን አባት የሚገኝበትን ምንጭ እያገኘው ነበር። በባለፈው ሳምንት ያቆመው ቲና አባዬ በህይወት እንዳለና እንዳሳገተችው ስትነግረው እሱም አብሽሪ፣ ምንም አታስቢ፣ እኔ አለመግደሌ በራሴ እጅ አለመሆኑ ነው እንጂ ያናደደኝ እኔ ካንቺ ጎን ነኝ ሲላት ሲያውጣጣት ነበረ። እሷም እንግዲህ አንተ ያለህ ተስፋ አንተን በማለት ነው እንጂ ለማንም እንዳትናገር ሚስጥር ነው ስትለው ነበር። እሱም እሺ ብሎ እንግዲህ ለትሁት ሄዶ የካሌብ አባት ያሉበትን ቦታ ሄዶ ሲነግራት ትሁት በጣም ደስ ብሏት ነበረ። ያው በለቅሶ የታጀበ ደስታ ነበር። ነገር ግን አሁን ለካሌብ እንዴት ብለን ነው ይህን ነገር የምንነግረው? እባክሽን ካሌብ ከሰማ ቲና ላይ ምንም አይነት የተቀየረ ፊት እንዳያሳያት፣ እኔንም ቢሆን በጣም እየገለመጠኝ ነው፣ ይህንን ነገር ልታሳመኝ ትችያለሽ ወይ ብሎ ሲላት እሺ በማለት እንግዲህ ተያይዘው ሄደው ካሌብ ጋር ዳኒና ትሁት አንዳንድ ነገሮችን ትሁት እንግዲህ ስትጀምርለት ካሌብ አባዬ በህይወት እንዳለ ታውቋል ስትል እንዴት ልታውቂ ቻልሽ? በምን ሁኔታ ስትል ሲላት እንግዲህ ትሁትን ዳኒ ያላ ንገረው ስትል ዳኒ እንግዲህ ሊነግረው በሚል ሰዓት ካሌብ ራስህ ነህ በማለት ተነስቶ አንገቱን ነበር ያነቀው ማለት ነው። እንግዲህ ትሁትም ቆይ ምን እያደረጋችሁ ነው? እንደ ህፃን ልጅ ለምንድን ነው እንደዚህ የሚያደርግህ? ለምንድን ነው የማትሰማው? ለምንድን ነው የማትረጋጋው? ስትል ነበረ። ነገር ግን ካሌብ በጣም ተናዶ ከቤት ጥሎ በሚወጣ ሰዓት ምን ትጠብቂያለሽ? ሂጂና አረጋጊው እንጂ ብሎ ሲላት ትሁትን እሷም እሺ በማለት ከቤት ወጥታ እሱም ወጥቶ እየሄደ ስለነበረ ተከትለው አስቁመው እባክህን መረጋጋት አለብህ፣ አባዬን ለማገኘት ካሰብ አጠገባችን ስለሆነች ቲና ተቤት ወጣ እንዳትቀር፣ እዚሁ በምትመጣ ሰዓት ዳኒ እየተከታተለ አባዬ ያለበትን ሁኔታ ማወቅ እንችላለን። በዚህ ሁኔታ ግን ማወቅ አንችልም። ቆይ አባዬ ማግኘት አትፈልግም እንዴ ስትለው እሱም በጣም ተናዶ ስለነበረ ቆይ ግን እንዴት ሊሆን ይችላል? እኔ እሷን አለችበት ፈልጌ አግኝቼ አንገቷን አንቄ ነው የምገላት ምናምን ሲል እሷን ከገደልካትም አባዬን አታገኘውም ስትል ነበር። እሱም እንግዲህ አባቱን ለማግኘት የግዴታ መረጋጋት ስለነበረበት ወደ ቤት ተመልሶ ያው ዳኒ አንዳንድ ነገር ነግሮት ነበረ። እሷ እንዳሳገተችው ነግረዋለች በሚስጥር። ይህንን ነገር ደግሞ እነሱ ተነጋግረው በጥንቃቄ አብረው እንደሚሰሩ ቃል ገባልኝ ሲለው፣ ነገር ግን ካሌብ በጣም እየተናደደ ነው ማለት ነው። በትሁት ዝራ አንዳንድ ነገር ሲያነሳ ምንም እየተረጋጋ አይደለምና ካሌብ ያው ዳኒም የኤደን ነገር በጣም ያሳስበዋል። እንግዲህ ትሁትና ዳኒ በአንድ ነገር ቃል ተግባብተው ነበረ። እሱ ምንድን ነው? ትሁት ኤደንን እንድታስታርቀው ነበረ ቃል ያስገባት። እሷም ቃል በገባችው መሰረት አባዬ ጠፍተዋል እና እባክሽን ቶሎ ስትል አምጥታት ነበረ። ኤደን እንዲያዋራ ሲፈልግ በጭራሽ ልታዋራው አልፈለገችም። ኤደን ዳኒን ማለት ነው። በአይኗ ሁሉ ማየት ራሱ እሱን አልፈለገችም። ነገር ግን የአባዬ መጥፋት አሳስባት ስለነበረ የግዴታ እዚህ ቤት ልትመጣ ትችላለች። ያው ካሌብ ጋር እያወሩ በነበረ ሰዓት ዳኒን ስታየው ወደ ትሁት ጋር ሄዳ ነበረ። እሱም አስተያየቱን ከኤደን ላይ ኤደንን ለማግኘት እኔ የፈለኩትን ማድረግ እችላለሁ፣ ስለዚህ አባትህን በህይወት ታገኛለህ ካሌብ ብሎ ሲል በጣም ተናዶ ክፉ ክፉ ቃላት ሲናገር ነበረ ካሌብ። እንግዲህ እኔ በሚስቴ ቀልድ አላውቅም ብሎ ሲለው ማን በሚስቱ ቀልድ ያውቃል ብሎ በጣም ተናዶ እስከዛሬ የደበቀውን ሁሉ በአንድ ጊዜ ዝግዝግ ሲያደርግ አንተ አለህ አይደል እንዴ አባዋራ ቤት ገብተህ የሰው ትዳር ላይ የምትማግጥ፣ በገዛ አልጋዬ ላይ ከሚስቴ ጋር እኮ ስትማግጥ ሁሉንም ነገር በአይኔ በብረቱ አይቻለሁ ብሎ ሲለው ዳኒ በጣም ደንግጦ የሚለውን ጣፍቶት ዝም ነበር ያለው። ካሌብም እስከዛሬ በሆዱ አፍኖት የነበረውን በሙሉ ተናግሮ ነበር ዘፍዝፎ እየሄደው ማለት ነው።
በጣም ታፍኖ የታመቀ ነገሮችን አሁን ላይ ከውስጡ እየወጡና እየፈነቀሉት ይገኛሉ ካሌብን። እንግዲህ ኤደንም ትሁትንም እንዲሁም ካሌብን አይዟቸው አብሽሩ እያለች ከጎናቸው እያጽናናቻቸው ትገኛለች። በዚህ ሰዓት ያው ጥሩ ልጅ እንደሆነ እየነገረቻት ነው ትሁት። ዳኒ ምንም እንኳን ክፉ ቢሆን በሰው ህይወት የሚጫወት አይደለም። እኔ ድሮንም ነግሬሻለሁ። አሁንም ቢሆን ዳኒ ነው ስለ አባዬ በህይወት መኖር የደረሰበት እንጂ እኛ ምንም ያደረግነው ነገር የለም ነበር ያለችው። የምርሽን ነው ግን አምንሸዋል? እሱስ ቢኖርበት ብትል በፍጹም ዳኒ አይኖርም። ትሁት ናት ቲና ናት ይሄን ያደረገችው እንጂ ዳኒ ይሄንን አላደረገም። እየደበቀችው ነበር ግን እያውጣጣት ይገኛል። እሱን አሁንም የደረሰበትና እሱ መጥፎ አይደለም ችግሩ ገንዘብ ብቻ ነው እንጂ ስትላት፣ አሁንም ቢሆን እኔ ለአባዬና ለእናንተ ብዬ ነው እንጂ አይኑ ማየት በጣም አስጠልቶኛል ስትላት ነበረ። ኪችን እንግዲህ ዳኒ ወጣ ብለው ተያይዘው ወጥተው ካሌብ ጋር በምታወራ ሰዓት ኤደን ካሌብ አይዞህ አብሽር አባት ይገኛል ይኖራሉ በህይወት አታስብ፣ ቀኑ ቢረዝምም ግን አባትህ በህይወት በሰላም ወደ ቤታቸው ይመለሳሉ ስትል ብለሽ ነው ሲላት፣ አዎ አብሽር እያለች እጁን ስትይዘው እንዳጋጣሚ ዳኒ ሲገባ እጅ ለእጅ ተያይዘው ስለነበረ ዳኒ በጣም ተናዶ ካሌብን ተንስቶ ነበር የደበደበው። ካሌብን ዝም ብሎ ነው ያለምንም ነገር አንገቱን ያነቀው ማለት ነው። በጣም ነበር የደበደበው። እንግዲህ ትሁትና ኤደን እነሱን ከገላገሉ በኋላ ከቤት ወጥቶ ነበረ ዳኒ። አብሽር እያለችው ነበረ ኤደን። ትሁት ቆይ ለምን አትረጋጋም ካሌብ ብላ ስትለው፣ የምረጋገበትና ማስረዳበት እኮ ጊዜ አልሰጠኝም፣ ዝም ብሎ እኮ ነው የመታኝ ሲላት ነበረ ማለት ነው። ያው ኤደንም በጣም ተናዳበት ስለነበረ ዳኒ ከፊት ከቀደም ብሎ ወጥቶ እሷም ከተል ብላ ልትወጣ ስትል በር ላይ ተገናኝተው ሰላም እንኳን ማለት አልፈለገችም። እኔ እዚህ ቤት ስመጣ እኔ ስወጣ አንቺ ትመጫለሽ የኔ ነገር እየጠበቅሽ፣ ቆይ ግን ለምንድን ነው ምናምን ብሎ ሲላት፣ እየመጣው ነው አንተ የት ነህ? መገኛ እኮ የለህም ስትል ነበረ ማለት ነው። መገኛ የማዚ ነው ግን ችግሩ እኔ ስወጣ ነው አንቺ የምትመጪው ብሎ ሲላት፣ ያው አንዳንድ ቢናደድባትም እኔ የገንዘብ ማጣት ክፉ ሊያደርገኝ ይችላል እንጂ በሰው ህይወት ግን እምጨክን አይደለሁም። ይሄ ነገር ደግሞ ያለሁበት ከመሰለሽ እኔ የኔ እጅ ያለበት ከመሰለሽ አባዬን ካለበት ቦታ ቴናን ተከታትዬ አስወጥቸው ሳመጣው ያኔ ታምኛለሽ፣ ብቻ አንቺ ቃል ግቢልኝ ሲላት ነበረ። እሷም ያው የግዴታ አባዬ መለቀቅና መፈታት ስለነበረባቸው እሺ ብላ ቃል ገብታለታለች። እሱም እንግዲህ በደስታ ብሎ ነበረ። ያው ደስ ስላለው ወደ ውጭ ወጣ ብሎ ከቲና ጋር ወደ ውጭ እኮ ከወጣን በጣም ቆይተናል፣ ለምን ተገናኝተን ሻይ ቡና እንልም አንድ ቀን ለምን ራት አንበላም ሲላት ነበር። እሷም በደስታ ነበር ያለችው። እንግዲህ ወዳለበት ቦታ እየሄደች መንገድ ላይ ሲገናኙ ና እንሂድና እንጠጣ ስትለው እያለ ያኔ ትንሽ አቅማምቶ ነበረ፣ ገንዘብ ስለሌለው ማለት ነው። አንተ እኮ ነው ያልከኝ፣ ግን ደግሞ ችግር የለውም እንሂድ እንጠጣ፣ ግን እኔ ነኝ ምጋብዝህ ብላው ነበረ በደስታ። ምክንያቱም እሷ ያው እዚህ የቀጠረችው ሰውዬ ጋር ሄዳ በደስታ ነበር የተመለሰችው፣ ገንዘብ አገኛለሁ ብላ ማለት ነው። የካሌብ አባት ግን መሬት ከፍ ሰማይ ዝቅ ቢል ለእሷ ገንዘብ እንደማይሰጡ ተናግረዋል። እንግዲህ ያገቱትን ሰውዬ እባክህን የኔ ልጅ እጄን ልቀቀኝ፣ 2 ቀን ሆነኝ እኮ እስካሁን ድረስ እጄን አልለቀቀኝ ምናምን ሲል፣ ዝም ብለህ አርፈህ ተቀመጥ፣ ምናልባች እኮ 2 ወርም 3 ወርም ትታገት ትችላለህ እንደዚሁ ታስረህ ብሎ ሲለው፣ ደግሞ ካልሆነ ልትሞትም ትችላለህ። ቆይ ግን አንተ ለምንድን ነው የምታደርቀን? ለምን የተባልከውን አትፈጽምም? ሲል በፍጹም ሲል ነበረ። እባክህን ልጄን በጣም ይጨነቃል፣ አለሁበት ቦታ አልናገርም፣ ግን በህይወት እንዳለው ላሳውቅ ስልክ ደውልልኝ ቢል በፍጹም፣ ምክንያቱም እኔ ከደወልኩኝ በስልኩ መሰረት የት እንዳለው ስለምንታወቅ ይሄም አይሆን ነው ነበር ያለው ማለት ነው።
እሱም እንግዲህ አማራጭ ስላልነበራቸው ለምነውት ቆይ አባቴ ለምን እንዴ ብለው ስል ቢኖረኝስ አሁን አንተ ድርጅት መጥቼ እባክህን አባዬ ብር ስጠኝ ብዬ ብለህ ትሰጠኛለህ? ስለዚህ የማይባል ነገር አትበል፣ አርፈ ተቀመጥ ነበር ያለው። እሳቸውም እሺ ብለው ግን አንድ ቃል ምገባለህ ነገር በባለፈው በነገርኩ ነገር ላይ ሀሳብህን ከቀየርክ ዛሬም እንደዛው ነው ሀሳቤ። ለምን አንተ የምትፈልገውን ያክል ገንዘብ ሰጥቼ እኔን አትለቀኝም? ከእሷ እንደሆነ ገንዘብ አታገኝም። ምክንያቱም እሷ ከኔ ተቀብላ ነው ልሰጥህ የምትለው። እኔ ደግሞ ለእሷ መስጠት አልችልም። እናንተ ያደረጋችሁትን ታደርጋላችሁ እንዴ ሲል ለምን ራስን አትፈልገውም እንዲህ ምናምን ሲል ነበር። አዎ እንግዲህ ቲና እና ዳኒ አብረው ተዝናንተው ካበቁ በኋላ ወደ ቤት እንሄድ ሲባባሉ ግን እሷ እሱን ሸውዳ ወደ ካሌብ አባት ጋር ስትሄድ መኪና ስትገባ እየተከታተላት ስለነበረ አብሯት ተከትሎ ልታገቱበት ቤት ድረስ ሄዶ ነበረ ማለት ነው። እንግዲህ እዛ ድረስ አብሯት ከሄደ በኋላ እሷ ከመኪና ወርዳ የምትገባበትን በእግር ሲከታተላት እንደ አጋጣሚ የሆነ የተጀመረ ቤት እዛ ላይ ቆመው ሲያወሩ ሲያይ በጣም ተደናግጦ ነበር። ያው ከእሱ ጋር ተገናኝታ የተከተለች ሰው አለ እንዴ ሲላት የለም አታስብ ስትል የሆነ ነገር ቢፈጠር ችግር የሚደርሰው አንቺ ላይ ነው። ስለዚህ የግድ መጠንቀቅ አለብሽ፣ ደግሞ ብር መጨመር አለብሽ፣ ምግብም የለንም እና ምግብ ማምጣት አለብሽ ብሎ ሲላት እንዴት ነው ብሩ እኮ አለቀ፣ እንዲሁም ደግሞ ምግብ በየጊዜው እያመጣሁኝ ያለሁት የምግቡ ራሱ በጣም ወጪው በዛብኝ ስትል ይህንን ወደሽ ነው የጀመርሽው፣ ስለዚህ አሁን ምግብ ያስፈልገናል፣ ምግብ አምጪ ሲላት እሺ ብላ ምግብ ልታመጣ በምትሄድ ሰዓት እንግዲህ ዳኒ ሰውየውን ተከታትሎ አለበት ድረስ ገብቷል ማለት ነው። ዳኒ እውነት የካሌብ አባት ጋር በህይወት ይገናኛሉ ወይስ ደግሞ ዳኒ ችግር ይደርስበታል የሚለውን እሱን አብረን ወደፊት የምናይ ይሆናል። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ ለዛሬ የነበረን ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩ ለዛሬ የነበረን ይህን ይመስል ነበረ። በዚህ ውሰናበታችኋለሁ። መልካም ቆይታ ይሁንላችሁ።